ውድ ተመልካቾቻችን ቅዱስ ጳውሎስ እንዳለ ዕለት ዕለት የሚከብድብን የአብያተ ክርስቲያናት ሁሉ ሐሳብ ነው። በእኛ ቆሮንቶስ ምዕራፍ 11 ቁጥር 28 እንደተመዘገበው ማለት ነው። እኛም ዕለት ዕለት የሚያሳስበንና እናንተንም የምናሳስባችሁ ረዳት የሌላችሁ በሳምንት አንድ ቀን የአብያተ ክርስቲያናትን ጉዳይ አቅርበን የገጠር ቤተክርስቲያኗን እንድትረዱ በአስራት በኩራታችሁ በገንዘባችሁ በማትሪያልም በሁሉም ይህ በቴሌቪዥንና በእማማ ሚዲያ የምናቀርብላችሁ ከቦታው ተቀርጾ የመጣውን ቪዲዮ ይሄው በቤተክርስቲያኗ በተከፈተው የባንክ ሂሳብ ቁጥር በቀጥታ እንድትረዷቸው እንድታግዟቸው ለእናንተ አቅርበናል። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በሰሜን ሸዋ ሀገረ ስብከት በታች ቤት ወረዳ ቤተ ክህነት ስር የምትገኘው የወርቅ አምባ ቅድስት ማርያም ቤተ ክርስቲያን አጭር ታሪክ። ይህ ቦታ የተቆረቆረበት በአጼ ፋሲል ዘመነ መንግስት በ17ኛው መቶ ክፍለ ዘመን ሲሆን በወቅቱም የነበሩት ጥንታውያን አባቶች ሱባኤ በመግባት ከግሸን ደብረ ከርቤ የእመቤታችን ጽላቶች አንዱን ወደዚህ እንዲመጣ እግዚአብሔር ስለፈቀደ ሥርዓተ ንግስ ተደርጎ አሁን ካለችበት ቦታ ወረድ ብላ ታች አምባ ከምትባል መሶበ ወርቅ ከምትመስል ቦታ ላይ በጎጆ አኖሯል። አሁን ያለንባት በዚህ በቦታ ላይ በሳር ጎጆ ወይንም በሳር ቤት እንዳስቀመጧት ነው ታሪክ የሚነግረው እና ከዚህ ቦታ ላይ ልትነሳ የሆነበት አሁን ያለችው የ5 ደቂቃ መንገድ የሚያስወጣለን ያም ችግር ተፈጥሮ ነው። ችግሩም አረመኔዎች ከማዶ ደራ የሚባላል በማዶዋ ማዶ ነው። ከዛ መጥተው አሁን ወዳለችበት መቃኙ ማለት ነው ወደዛ ቀድሰው ከዚህ ሲወጡ መንደሯም እዚች ማዶ ላይ ነበሩ አባቶቻችን ሰፈሩባት። አሁን ግን ሰው የለባትም ተነስተዋል። እሷ ላይ እዚች ጎድጓዳዋ ላይ ለአደጋ ተዳርገዋል። ያው 5ቱም ቀሳውስት ታርደዋል ማለት ነው። በዛ ምክንያት ከዚህ ቦታ እንድትነሳ ተደርጋለች። አሁን ወደዛ ወደ ቦታ እንጓዛለን። የትበትን ቦታ እናሳያለን። አሁንም ያለችበትን ያው ስራ ላይ ነው። ህንጻ ቤተክርስቲያኗ በዘመናዊ እየተሰራች ነው። እዛ ቦታ ላይ እንወጣለን። አሁን እየሄድን ነው ማለት ነው። ትልቁ መስዋዕትነት የከፈሉበት አሁን የረገጥናት ምድር ይቺ ናት። እንግዲህ አራዲት ትባላለች። ስሟ አራዲት ለምን እነኛ ሰዎች የታረዱበት አባቶች የታረዱበት ተብሎ በዛ ስም ተሰይሞ አራዲት ትባላለች። ይቺ ነች ቦታዋ መልክዓ ምድሯ ማለት ነው። አሁን ቦታው ላይ ደርሰናል። አባቶቻችን ከዛ ከቦታ አምጥተው ከመንደሩ በታች ናት ተክሏ። አሁንም መንደሩ ወደ ላይ ነው፣ ከመንደሩ በታች ነው። ለምን እንደዛ አደረጉ ቢባል ግን አደጋ ከቆላ ያለውን ወረርሽኝ እንድትከላከልልን ብለው ከዛም በሳር ክዳን ነበረች። ዝም በሳር ክዳን ሰርተው ለብዙ አመታት ማለት እስከ 1990 ዓመተ ምህረት ድረስ ማለት ነው። አሁን እኛ እስከ ደረስንበት ዘመን ድረስ በሳር ክዳን ነበረች። በየዘመናቱ ሲያረጅ እያደሱ እስከዛ ድርሰዋታል። ከዛ በ1990 ዓመተ ምህረት ግን በቆርቆሮ ክዳን እንዳለ ጣሪያው የድሮ የአባቶቻችን ጣሪያ ሳይቀየር አሁን እስካለንበት ድረስ በዛ በቆርቆሮ ቆይታለች። ያን ስላይ ግን አባቶች እንደሰሩት ያ ምንድነው ጠበራ የሚባል ስራ አለ። ያ በዛ ውስጥ አይጥ እየገባ ብዙ ነው ቅዱሳት እያበላሽ ስላለ አሁን በውስጥም በአገር ውስጥም ያሉትን ዘመድ አዝማዱን ተወላጁን እያሰማን የቤተክርስቲያን ድምጽ የሚደርሰው ሁሉ እያሰማን አሁን በአዲስ ሚዛን ያው መሰረት ድንጋይ ጥለናል። ወደ መሰረት ድንጋዩ አሁን እንሄዳለን። መሰረት ድንጋዩ ይህ ነው። በብፁዕ አባታችን በአቡነ ቀሌምንጦስ መልካም ፈቃድ ማንበብ እንችላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የወርቅ አምባ ቅድስት ማርያም ቤተክርስቲያን እንግዲህ ታች አምባ ነው የምትባለው። ከመንደር በታች ስለነበረች ታች አምባ ብለዋታል። ይቺ አሁን ደግሞ ያለንባት የወርቅ አምባ ብለዋታል። በዛ መልኩ የወርቅ አምባ ተብላለች ማለት ነው። እና አሁን ምን ይላል? የወርቅ አምባ ቅድስት ማርያም ቤተክርስቲያን ህንጻ በአዲስ መልክ ለመስራት በሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ቀሌምንጦስ መልካም ፈቃድ ግንቦት 30 ቀን 2017 ዓ.ም የመሰረት ድንጋይ ተጣለ። አዎ ተጥሏል። ገበሬው አርሶ አደሩ ባለው ነገር ያለውን እንትን እያለ ስራ ላይ ደርሷል ማለት ነው። ቦታውን ማየት እንችላለን። አሁን እንደምትመለከቱት በዘመናዊ ፕላን አሁን እየተሰራች ነው። አርሶ አደሩ ራሱ እየተረባረበ ታያላችሁ፣ ትመለከታላችሁ። በጣም የሚያስደስት ነው። አሁን ይሄ 2 ሳምንት በሆነው
ጊዜ ነው እንደዚህ የተሰራው ማለት ነው። በጣም የሚገርም ነገር ነው። ይህን ህንፃ ቤተክርስቲያን እስከሚፈጸም ድረስ መቃኙ ያደረግንላት ይቺ አሁን የምናያት አጭር ደሳሳ ጎጆ ናት። በወለል ላይ በአፈር ላይ ያደረግናት በጣም አሳዛኝ ነገር ነው። እመቤታችንን እንግዲህ የሁላችን እናት እዚህ ቦታ ላይ መሆኗ ለሁላችን ማሳዛኝ ነው። ከዚህ ከቦታ ላይ ለብዙ ዓመት ማስቀመጥ ግን በጣም ችግር ነው። እንኳን እመቤታችንን አይደለም ለሰው እንኳን ጎጆ የሚሆን ቦታ አይደለም። ብዙ ዘመንም ማስቆየት የሚችል ነገር አይደለም። እንደምንም በሀገር ውስጥ ያላችሁ የምትመለከቱ ሁሉ ይህ ታሪክ የሚደርሳችሁ ሁሉ ተረባርበን በአጭር ጊዜ ውስጥ ህንፃ ቤተክርስቲያን ጨርሰን ወደ ዋናው ቤተ መቅደሷ አስመርቀን ለማስገባት ነው እቅዳችን። ኢትዮጵያ ንግድ ባንክና አባይ ባንክ ከፍተናል። ያው እንደምታዩት ቦታው ቆላማ ነው፣ በረሃ ውስጥ ነው ያለው። እንግዲህ ለሁላችሁ ግልጽ ይሆናል። መራቤቴ ውስጥ እታች በረሃ ውስጥ ነው ያለችው ማለት ነው። ስለዚህ ብታደርጉ በጣም እንቅልፍ የሚያስወስድ አይደለም። እንግዲህ የእመቤታችን ፍቅሩ በውስጣችሁ አለ። ትልቁ ደግሞ የቦታው ችግር የሁላችሁም ወገኖቻችሁ እዚህ ጋር ያሉት ገበሬው እየተቀጠቀጠ ያለበትን ችግሩን ጩኸቱን ሰምታችሁልን እንድትወጡልን በጣም እንመኛለን ማለት ነው። በእመቤታችን ስም እንጠይቃለን፣ እናሳስባለን።